አስተዳዳሪ ሆኖ ማለት ነው የሱ ሚስት ራሷ ተንኮል ማሰብ ጀመረች በዩሱፍ አለይሂ ሰላም ላይ። ትንሹም ይወደዋል፣ ትልቁም ይወደዋል፣ ሴቱ ይወደዋል፣ ወንዱ ይወደዋል። ተንኮል የሚያስቡ ሰዎች ተንኮል ቢያስቡ ላንተ ካሰበልህ ከሰዎች ባርነት ባለፈ ለአላህ ሱብሓነሁ ወተዓላ ያለው ባርነት ተነከረ። የምፈልገውን ተንኮል ነገር ታደርጋለህ ስትለው እኒ መዓዘላህ በቤተሰብህ ላይ መጥፎን ነገር የሚያስብ ሰው መቀጣት አለበት ወይ መታሰር አለበት። ከዛ ቢለዋ ደግሞ በእጃቸው እንዲይዙ አድርጋ ሰጠቻቸው ማለት ነው። ዩሱፍ አለይሂ ሰላም ውበት እስከ አሁን ድረስ ዩሱፍን የሚመስል ውበት ያለው የለም። ሁለቱም ህልም አዩ ማለት ነው። ዩሱፍ አለይሂ ሰላም ምን ይችላል ብያችሁ ነበር? ሊበሉ ማለት ነው እየቆረጡ እያለ ያኔ ዩሱፍ በመካከላቸው እንዲገባ ዩሱፍን አለይሂ ሰላም በእስር ቤት ማስፈራራት ጀመሩ። የማትታዘዝ ከሆነ እስር ቤት ትገባለህ አሉ። ጥሩ ነገር ነው እሱ ለኔ የተሻለ ነው አሐብ ተወዳጅ ነው ወደ እኔ እስር ቤት ብገባ ይሻለኛል አለ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ብስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊ ኸልቂ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ውድና የተከበራችሁ ተመልካቾቻችን ዛሬም እንግዲህ ዐለል ፊጥራ ወይም የአፍላነት መልኮች የተሰኘውን ፕሮግራማችንን ዛሬም ከልጆቻችን ጋር የምንቀጥል ይሆናል። በባለፈው ሳምንት ታስታውሱ ከሆነ እናንተም እዚህ ስቱዲዮም ያላችሁ ልጆቻችን ማለት ነው የዩሱፍን አለይሂ ሰላም ታሪክ ጀምረን እያወራን የሆነ ቦታ ላይ ነው ያቋረጥነው የነበረውና ዛሬም ካቆምንበት ነው የምንቀጥለው ማለት ነው። ካቆምንበት ከመጀመራችን በፊት ከባለፈው የዩሱፍን አለይሂ ሰላም ታሪክ ምን ላይ አቁመን እንደነበረ የምታስታውስ ከሆነ አንተ ተነግረኛለህ ወይም ደግሞ አንተ ተነግሩኝና ከዛ የዛሬውን ታሪካችንን ደግሞ እንጀምራለን ማለት ነው። የባለፈው የዩሱፍን አለይሂ ሰላም ታሪክ ምን ላይ ነበር አቋርጠን የነበረው ካስታወስክ? ነቢዩላህ ዩሱፍን ከጉድጓድ አውጥተው ግብፅ ሀገር ወስደው ሲሸጡት ነበር እና በቃ የቀረውን ደግሞ እሱ ያሟላል። ከጉድጓድ ውስጥ አውጥተውት አዚዙ ገዝቷቸው ከዛም በኋላ ወደ ቤት ወሰደውና ይህን ልጅ አሳድጊው፣ ልጅ መውለድ ስለሌለብን ይህን ተንከባከቢው። ግብፅ ሀገር ወስደውት ማለት ነው። ትክክል ነው። ልጅ መውለድ ስለሌለብን ሳይሆን ልጅ መውለድ ስለማይችሉ ነው። እሺ ልጅ መውለድ ስለማይችሉ ይህንን ልጅ ወይ ይጠቅመናል ወይ ደግሞ ልጅ አድርገን ብናሳድገው በጣም ጥሩ ነው፣ ስለዚህ ተንከባከቢው ብለው አዚዙ ጋር ተነጋገሩ ማለት ነው። የባለፈውን ታሪክ እዚህ ላይ ነበር አቋርጠን የነበረው። አሁን ከዚህ ጋር ስንቀጥል ምንድነው ነቢዩላህ ዩሱፍ አለይሂ ሰላም ወንድሞቹ ያን ሁላ ተንኮል አድርሰውበት ያን ሁሉ ግፍ አድርሰውበት አላህ ሱብሓነሁ ወተዓላ ግን የመረጠው ሰው ለትልቅ ዓላማ አላህ ያጨው ሰው የፈለገ ነገር ቢሆን እዛ ደረጃ እንዳይደርስ የሚከለክለው ነገር የለም። በባለፈው ክፍል ካስታወሱ ከነበረ ዩሱፍ አለይሂ ሰላም የወደፊቱ ነብይ እንደሚሆን ከአባቱ ቀጥሎ ነብይ እንደሚሆን አባትየውም ስለሚገምቱ ያንንም ህልም ሲመለከት ያየው ህልም እውነት እንዳይሆን ነበር ወንድሞቹ የታገዱት። ግን አላህ የፈለገ ተንኮል የሚያስቡ ሰዎች ተንኮል ቢያስቡ ላንተ ካሰበልህ ነገር የሚከለክለው ምንም ነገር የለም። ግብፅ ሀገር ወስዶ ቤተ መንግስት ውስጥ በእንክብካቤ እንዲያድግ ተንከባከቢው፣ ጥሩ አድርገሽ አሳድጊው እየተባባሉ አደራ የሚባባሉ ቤተሰቦች ውስጥ ወስዶ አላህ ሱብሓነሁ ወተዓላ አስቀመጠው ማለት ነው። ዩሱፍም ደግሞ እዛ ሲኖር እንደማንኛውም ልጅ አይደለም፣ በጣም ጎበዝ ነው፣ በጣም አዋቂ ነው። የህልም ፍቺንም አላህ ሱብሓነሁ ወተዓላ ያሳወቀው ሰው ነው። እዛ ቤተ መንግስቱ ሲኖር በዚህ እውቀቱ፣ በዚህ ውበቱ፣ በዚህ ጠንካራ ማንነቱ ሁሉም ወደደው ማለት ነው። ትንሹም ይወደዋል፣ ትልቁም ይወደዋል፣ ሴቱ ይወደዋል፣ ወንዱ ይወደዋል። እዛ ቤተ መንግስት ውስጥ የተከበረ ሆኖ ኖረ ማለት ነው እዛ ቤተ መንግስት ውስጥ። ከዛ በኋላ ህፃን ልጅ ነው። ሸይአን ፈሸይአ
ምን ሆነ? ወጣት ሆነ፣ ጎልማሳ ሆነ ማለት ነው። ጎልማሳ በሚሆን ሰዓት ህይወት መቼም አንድ ጊዜ ፈተና ተከስቶ ሌላ ጊዜ አይከሰትም ማለት አይደለም። በየጊዜው በህይወታችን ላይ የተለያዩ የህይወት ፈተናዎች ያጋጥሙናል። ይህ ልጅ ወጣት ሆነ፣ በጣም የሚያምር ሆነ። ሁሉም በከተማው ያሉ ሰዎች ሴቶቹ በተለይ ማለት ነው በተንኮል በመጥፎ ነገር ያስቡታል ይህን ዩሱፍን ዓለይሂ ሰላም። ከነዛ መካከል አንዷ ማን ነበረች? ራሷ ኢምራአቱል ዐዚዝ የዐዚዝ ያልነው ማለት ነው የግብፅ ሀገር አስተዳዳሪ የሆነው ዋናው ገዢው ሳይሆን አስተዳዳሪ የሆነው ማለት ነው የእሱ ሚስት ራሷ ተንኮል ማሰብ ጀመረች በዩሱፍ ዓለይሂ ሰላም ላይ ማለት ነው። የከተማው ሰዎችም በጠቅላላ የምርአቱል ዐዚዝም በልዩ ሁኔታ እሱ ላይ ተንኮል አሰበችበት። ይሄ ሰው እዛ ተገዝቶ ነው የገባው፣ ባሪያ ነው። ባሪያ ስለሆነ ደግሞ ባሪያ የታዘዘውን ነገር የመፈጸም ግዴታ አለበት። ስለዚህ እኔ የማዘው ነገር መጥፎም ይሁን ጥሩ የመታዘዝ ግዴታ አለበት አለች። በሀገራቸው ባሪያ እንደዛ ነው፣ ይገዛል፣ የታዘዘውን ሁሉ ያደርጋል። ከዛ ዩሱፍንም ልክ እንደዛው አሰበችው። ግን እሱ ከሰዎች ባርነት ባለፈ ለአላህ ስብሓነሁ ወተዓላ ያለው ባርነት የጠነከረ ነው። ለሰዎች ታዛዥ ቢሆንም መልካም ቢሆንም በጥሩ ነገር የሚታዘዛቸው ሰው ቢሆንም አላህ በማይወደው አላህ በከለከለው መጥፎ በሆነ ነገር ግን በፍጹም አይታዘዝም ማለት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም እንዳስተማሩን እናትና አባትን ከአላህ ሐቅ ቀጥሎ ያለ መሆኑን አላህ ቁርአን ላይ ነግሮን እያለ ማለት ነው አላህን በማመጽ አላህን በመወንጀል አላህ የከለከለውን ነገር በማድረግ ጉዳይ ላይ ግን በፍጹም እናትና አባትን ቢሆኑ እዚህ ጋር አልታዘዝም። ምክንያቱም እዚህ ላይ መቅደም ያለበት ትእዛዝ የማን ነው? የአላህ ስብሓነሁ ወተዓላ ትእዛዝ ስለሆነ ማለት ነው። ከዛ እሱም በመጥፎ ነገር የሚያዘው ማንኛውም ሰው ይኑር ባሪያም ሆነ ምን አላህ የከለከለው ከሆነ የፈለገ ነገር ያድርጉኝ እንጂ ትእዛዛችሁን አልፈጽም የሚል ቁርጥ አቋም አለው ማለት ነው። ለተንኮል አሰበችው፣ 7 በሮችን ቆለፈችበት። የምፈልገውን ተንኮል ነገር ታደርጋለህ ስትለው እኒ መዓዘላህ አለ፣ በአላህ እጠበቃለሁ አለ። እምቢ አለ፣ ሸሸ፣ አመለጠ፣ ከተንኮል ከሚሰራበት ቦታ ሮጠ ማለት ነው። ከዛ በኋላ ከኋላ በኩል እዚህ ጨርቁን ይዛ ቀደደችበት ማለት ነው። መጨረሻ ላይ 7ቱን በር ተከፍቶ መጨረሻ ላይ በሚወጡ ሰዓት ማን ተገኘ? እዛ ቦታ ላይ ዐዚዝ የግብፅ ሀገር አስተዳዳሪ በራፉ ላይ ተከሰተ። ከዛ በኋላ ምን አለች? መጥፎ ነገር አላህ የማይፈልገውን አላህ የማይወደውን ነገር እንዲያደርግ ያዘዘችው ማለት ራሱ አይደል? እሱ ደግሞ እምቢ ነው ያለው አይደል? እሷ እንትኑን ገለበጠችው ታሪኩን። መጥፎን ነገር የሚፈልግ የተጠላን ነገር የሚያደርግ ሰው በቤተሰብህ ላይ ቅጣቱ መታሰር ወይም ደግሞ ከባድ ቅጣት ካልሆነ በስተቀር ሌላ ምን አለ አለች። በቤተሰብህ ላይ መጥፎን ነገር የሚያስብ ሰው መቀጣት አለበት ወይ መታሰር አለበት አለች። እሱ ራሷን ንጹህ አድርጋ እሱን ጥፋተኛ አደረገችው ማለት ነው፣ ግልብጥ ብላ ሱብሃነላህ። ከዛ በኋላ እዛ ላይ የራሷ የሆነ ቤተሰብ የሆነ አንድ ሰው በጣም ብልህ የሆነ ሰው ማለት ነው። እዚህ ላይ የተለያየ ታሪኮች ናቸው ያሉት የሚባሉት ማለት ነው። ቁርአን ላይ ያለው የራሷ የሆነ የቤተሰብ አካል አጋለጣት ነው፣ ሐቁን ተናገረ ነው። ግን በሌላ የተለያዩ ሪዋዮች ላይ ደግሞ ህፃን ልጅ ገና መናገር የማይችል ሰው ህፃን ልጅ ተናግሮ አጋለጣት የሚል አለ። አላ ኩሊ ሐል የራሷ የቤተሰቡ አካል የሆነ ሰው ምን አለ? በጣም ብልህ ነው። ዐዚዝ ደግሞ በጣም የሚወደው የሚያምነው ሰው ነው። ምን አለ? ኢንካነ ቀሚሱሁ ቁደ ሚን ዱቡር፣ ልብሱ ከኋላ ከሆነ የተቀደደው እሱ ንጹህ ነው፣ እሷ ናት ጥፋተኛ አይቶ አለ። ልብሱ ደግሞ ከፊት
ከፊት ከሆነ የተቀደደው እሷ ትክክል ናት፣ እሱ ወንጀለኛ ነው አለ። ከዛ ልብሱን በሚመለከቱ ሰዓት ልብሱ የተቀደደው ከየት ነው? ከኋላ። ስለዚህ በጣም አዚዝ በጣም ደነገጠ፣ በጣም አዘነና ምን አለ? ኢነ ከይደኩነ ዐዚም፣ ተንኮላችሁ በጣም ብርቱ ነው። እናንተ ሴቶች ተንኮላችሁ በጣም ብርቱ ነው። ከዛ ግን ምን አለ? ተራ ነገር ተናገረ። ምን አለ? አንቺም ከጥፋትሽ ተመለሺ፣ አንተም ደግሞ ይሄንን ወሬህን ይሄንን የተከሰተውን ነገር ዝም በል። አሁን እኮ ትልቅ ወንጀል ለምሳሌ ወንጀል ተፈጸመ አይደል? ወንጀል የሰራው አካል መቀጣት አለበት። ወንጀል አልሰራም ያለው ደግሞ ንጹህ የሆነው ሰው ደግሞ ንጹህ እንደሆነ መመስከር አለበት። እሱ ግን እንደቀላሉ በዚህ መልኩ ነገሩን ለመቋጨት ሞከረ ማለት ነው። ነገር ግን ወሬው ከአንድ ሰው ከሁለት ሰው ካለፈ ወሬ እንዴት ነው ይበዛል አይደል? ለምሳሌ አንተ ብቻ የምታውቀው አንድ ወሬ ካላወራሁ ለሌላ ሰው አንተ ጋር ብቻ ይቀራል። ለሱ ከነገርከው አንተ ባታወራ እሱ ያወራል ማለት ነው። ሶስት ከሆናችሁ ደግሞ ይሰፋል ወሬው። በዚህ መልክ ወሬው የአዚዙ ዝም በሉ እንዳታወሩ እንዳለው ሳይሆን ቀርቶ በከተማው ላይ በጣም ተስፋፋ ማለት ነው። እምራአቱል አዚዝ ቱራዊዱ ፈታሃ ዐን ነፍሲሃ፣ ስለ አዚዝ ሚስት ወሬ በከተማው ላይ ተንሰራፋ። ዩሱፍን የሚባል ሰው አላህ በማይወደው ነገር እያስቸገረችው ምናምን ተብሎ በከተማው ላይ ወሬ በዛ። እሷ ደግሞ ምን አደረገች? እንዲህ ሁላ ወሬ ምንድን ነው? እንዳውም የከተማውን ሴቶች በሙሉ ጥሩልኝ አለች። ይህንን ወሬውን እያወሩ ያሉት ዋና ዋናዎቹን ባሪያዎቹን አይደለም፣ እሷ ላይ እያወሩባት ያሉ የከተማው ሰዎች ሴቶች አሉ አይደለም፣ እነሱን ዋና ዋናዎቹን ሰብስቡልኝ ቤተ መንግስት ውስጥ አለች። ከዛ በኋላ ተሰበሰቡ። ዩሱፍ እንዳልኳችሁ ውበቱ በጣም ነው የሚያምረው ማለት ነው። ዱንያ ላይ የዩሱፍን አለይሂ ሰላም መልክ የሚያክል የለም ነው የሚባለው። በጣም ውብ ናቸው፣ አልተፈጠረም እስከ አሁን ድረስ ዩሱፍን የሚመስል ውበት ያለው ወጣት ማለት ነው። የከተማውን ሴቶች በሙሉ ጥሩልኝ አለች። ከተማው ውስጥ ያሉ ዋና ሴቶች የሷን ስም ሲያጠፉ የነበሩ ሴቶችን በሙሉ ሰበሰበቻቸው። ከዛ በኋላ አንድ ቤት ውስጥ አስገባቻቸው። ማድ ተዘጋጅቷል፣ ምግብ ተዘጋጅቷል። ለሁሉም ፍራፍሬ ሰጠቻቸው። እንደዚህ የሚቆረጥ ማለት ነው፣ የተቆርጠ የሚበላ ብርቱካኑን፣ ሙዙን፣ ፓፓያውን፣ የተለያየ ፍራፍሬዎች ሰጠቻቸው። ከዛ በኋላ ያንን ይዘው ከዛ ደግሞ እሱን የሚቆርጥበት ምን ሰጠቻቸው? ቢላዋ ሰጠቻቸው። እሷ ያሰበችውን አስባ ነው። ምን አስባ ነው? ምን ሊፈጠር ነው የሚለውን ነገር እረፍት ወተን ተመልሰን መተን እናሟላለን ኢንሻአላህ፣ ሰዓት ስለገደበን ማለት ነው። ውድና የተከበራችሁ ተመልካቾቻችን አላለቀም ፕሮግራማችን። ከእረፍት በኋላ ተመልሰን እንመለከተዋለን። ሳትርቁ ጠብቁን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ከእረፍታችን ተመልሰን ተገናኝተናል። ከእረፍት በፊት ስንመለከት የነበረው ነገር ምንድን ነው? የእሷን ስም ሲያጠፉ የነበሩ ሴቶችን ዋናዎቹን ሰብስባ አንድ ክላስ አስገብታ ለሁሉም የተለያዩ ፍራፍሬዎችን አትክልቶችን ሰጥታ ከዛ ቢለዋ ደግሞ በእጃቸው እንዲይዙ አድርጋ ሰጠቻቸው ማለት ነው። ከዛ በኋላ ዩሱፍን አለይሂ ሰላም ምን ብለዋለች? አሕሰነ ሲያብ ለብሶ ቆንጆ የሆነውን ልብሱን ለብሶ በእነሱ መካከል እንዲያልፍ ትእዛዝ አስተላልፋለች። መጥፎ ነገር አላህ የማይወደውን ነገር እንጂ የማይታዘዘው እንደ ባሪያ እንደ አገልጋይ ያዘዘችውን ነገር ማድረግ አለበት። ይታዘዛታል፣ ታዘዘ ማለት ነው። በእነሱ መካከል እንዲያልፍ አደረገችው።
ገና እሱ በእነሱ መካከል ማለፍ ሳይጀምር በፊት እሱ ወደ እነሱ ከመግባቱ በፊት ምን አደረገች እሷ? ምን አዘዘቻቸው? ቢላዋ ሰጠቻቸው ለሁሉም። የያዛችሁትን አትክልት ይላ እየቆረጣችሁ መብላት ትችላላችሁ አለቻቸው። ከዛ እነሱ እንደ የያዙትን ብርቱካን ይዘው እየቆረጡ ሊበሉ ማለት ነው። እየቆረጡ እያለ ያኔ ዩሱፍ በመካከላቸው እንዲገባ ትእዛዝ ተሰጠው፣ ታዘዘ ማለት ነው። ዩሱፍ ዓለይሂ ሰላም በመካከላቸው ማለፍ ጀመረ ማለት ነው። በመካከላቸው ሲያልፍ ውስጥ ያንን እያዩ የነበሩ ሴቶች ብርቱካኑን እየቆረጡ ብርቱካኑን ጨርሰው እጃቸውን መቁረጥ ጀመሩ። ምንም አይነት ህመም አይሰማቸውም ነበር በሰዓቱ ማለት ነው። ለምን? ዩሱፍ ዓለይሂ ሰላም መጀመሪያ አንድ ነገር ካችሁ ውበቱ በጣም ከፍተኛ የሆነ ውበት ነው ያለው እስከ አሁን ድረስ። ሀሳባቸው ብርቱካኑ ላይ ሳይሆን ዩሱፍ ላይ የሆነ ሀሳባቸው ማለት ነው። ሳያስቡት እጃቸውን ዘለዘሉት፣ ቆራረጡት። ዩሱፍ ዓለይሂ ሰላም ውበት እስከ አሁን ድረስ ዩሱፍን የሚመስል ውበት ያለው የለም ነው የሚባለው። እንዳውም አንዳንድ ሪዋዮች ላይ ጀነት የሚገባው በዩሱፍ ዓለይሂ ሰላም ውበት ላይ ሆነን ነው። እድሜያችን ደግሞ በዒሳ ዓለይሂ ሰላም በሱ እድሜ ላይ 33 ዓመት እድሜ ላይ በዩሱፍ ውበት ላይ ሆነን ነው ጀነት የምንገባው ይባላል ማለት ነው። ስለዚህ ውበቱ በጣም ትልቅ ስለነበር ሳያስቡት እጃቸውን ዘለዘሉት ማለት ነው። ከዛ ምን አሉ? በኋላ ላይ እጃቸውን ሲመለከቱ እንደ ደማ ሲመለከቱ ምን አሉ? وقالت يخرج عليهن فلما رأينه أكبرنه وقطعنا أيديهن وقلنا حاشا لله. ይሄ ፍጹም የሚሆን ነገር አይደለም። ما هذا بشرا ይሄ በፍጹም ሰው አይደለም። إن هذا إلا ملك كريم ይሄ የተከበረ መላኢካ ነው የሚሆነው እንጂ ሰው ሊሆን አይችልም። ሰው እንዴት እንደዚህ ሊያምር ይችላል? ሰው እንዴት እንደዚህ ውበት ሊኖረው ይችላል? ሰው እንዴት እንደዚህ አይነት ፍጥረት ሊሆን ይችላል? ይሄ በፍጹም ሰው አይደለም፣ እኛ ሰው እናውቃለን አሉ። ከዛ በኋላ ዙለይኻ ስሟ እንደዛ ነው በተለያየ ሪዋያዎች ላይ ያለው ሐቂቃው ባይሆንም ማለት ነው የተረጋገጠ ባይሆንም ስሟ ታሪክ ላይ ዙለይኻ ተብሎ ተቀምጧል። ነገር ግን እኛ አሁን እምራአቱል ዐዚዝ የዐዚዝ ባለቤት ወይም ደግሞ የግብፅ አስተዳዳሪ ባለቤት እያልን ነው የምንወስደው። ስሟ እርግጠኛ ላይሆን ስለሚችል ማለት ነው። ምን አለቻቸው? በዚህ ወጣት ነው እንግዲህ ያማችሁኝ፣ ስሜን ስታጠፉ የነበረው አሁን እኔ ነኝ ጥፋተኛ ብላ ጥፋቷን በጥፋት ላይ ልክ መሆኗን ልታረጋግጥ ማለት ነው። ለነሱ እነሱ ውስጥ ኢማን የለም። የሚያመልኩት የተለያዩ ጣዖቶችን ነው፣ የተለያዩ አማልክትን ነው የሚያመልኩት። ኢማን የሌለው ሰው በሚያስብበት አስተሳሰብ ነው ያሰቡት። ከዛ ምን አሉ? በፍጹም ጥፋተኛ አይደለሽም አንቺ። ጥፋተኛማ እሱ ነው፣ አገልጋይሽ ነው፣ ባሪያሽ ነው። አንቺ የምታዥው ነገር መታዘዝ ነበረበት አሉ። ጭራሽ ከሷ ጎን ማለት ነው ወገኑ ማለት ነው። ከሷ የሷ አጋዦች የሷ ጓደኞች ሆኑ። መታዘዝ አለበት ጭራሽ ብለው ዩሱፍን መከሩት። ታዛዡን የምታዝህን ባለቤትህ አዛዥህ አለቃ የምታዝህን ነገር ፈጽም እንጂ አገልጋይ እኮ የጌታውን ትእዛዝ የመፈጸም ግዴታ አለበት ብሎ ጭራሽ ዩሱፍን ዓለይሂ ሰላምን መምከር ጀመሩ። መጥፎ ነገር እንዲያደርግ አላህን የሚያስቆጣ ተግባር እንዲፈጽም ማለት ነው። ከዛ ምን አለ? እኒ መዓዘላህ እንደተለመደው አላህ የከለከለውን አላህ ያላዘዘውን ነገር ከመፈጸም በአላህ እጠበቃለሁ፣ በፍጹም አልሰማም አለ። ቀደም ምን ተነጋግረን ነበር? ሁሉም ትእዛዝ ከአላህ ትእዛዝ በታች ነው። እምቢ አለ ማለት ነው። ተመካከሩበት። ምን ተመካከሩበት? ዩሱፍ ዓለይሂ ሰላም ይሄን ትእዛዝ የማይፈጽም ከሆነ መታሰር አለበት አሉ። ባለቤቷም ጋር ተማከሩ። ከተማው ላይ አሁንም ስማቸው መጥፋት ጀመረ። ሰው ሁሉ ስለነሱ ሲያወራ በቃ ይሄንን ወሬ ሁሉ የምንቋጨው ዩሱፍ ዓለይሂ ሰላም ወንጀለኛ ነው፣ የማይታዘዝ ነው ብለን በዚህ ሐሳብን ዩሱፍን እስር ቤት ካልወረወር ሰው ስለኛ ማውራቱን አያቆምም አሉና ዩሱፍን ዓለይሂ ሰላም በእስር ቤት ማስፈራራት ጀመሩ። የማትታዘዝ ከሆነ እስር ቤት ትገባለህ አሉ።
ቃለ ሲጅኑ አሐቡ ኢለየ ሚማ ተድዑነኒ ኢለይህ። እንዴ እስር ቤትማ በስንት ደስታ እናንተ ከምታዙኝ አላህን በሚያስቆጣ ነገር ከመፈጸም እስር ቤት መግባት እኮ በጣም ጥሩ ነገር ነው። እሱ ለኔ የተሻለ ነው። አሐብ ተወዳጅ ነው ወደ እኔ እስር ቤት ብገባ ይሻለኛል አለ። ከዛ በኋላ ምን አደረጉት? እስር ቤት ወረወሩት ማለት ነው። ምን ባደረገ? ንጹህ በሆነ ታማኝ በሆነ የአላህን ትዕዛዝ ብቻ ነው ፈጽመው በወንጀል አልተባበረም ስላለ እስር ቤት ወረወሩት። እስከ ተወሰነ ጊዜ እነሱም እዛው እስር ቤት እንዲቆይ ወሰኑበት። እስር ቤት በሚገባ ሰዓት ወደኸለ መዐሁ ሲጅኑ ፈተያን፣ እንግዲህ እስር ቤት ውስጥ ተወረወረ ማለት ነው። ከየት መጣ? ያን ሁሉ መከራ አሳለፈ፣ ጉድጓድ ገባ። ከጉድጓድ ወጥቶ ቤተ መንግስት ውስጥ ዘና ብሎ ተደስቶ እየኖረ ከዛ ከተድላ ህይወት ደግሞ መልሶ አሁን ደግሞ መልሶ የት? እስር ቤት ጨለማ ውስጥ ምንም ነገር የሌለበት ውስጥ። እዛ እስር ቤት ውስጥ ደግሞ ምን አለ? ታሳሪዎቹ ግማሾቹ ሰው የገደሉ፣ ግማሾቹ የሰው ንብረት የሚዘርፉ አጭበርባሪዎች፣ በጣም በርካታ ወንጀሎችን የፈጸሙ ሰዎች ናቸው እዛ ውስጥ ያሉት። እነዛ ወንጀለኞች ውስጥ አንድ ንጹህ ሰው ምንም ወንጀል የሌለበት አላህን በብቸኝነት የሚያመልክ ለሰዎች መልካም ነገር የሚያደርግ ለሰው መልካም የሚመኝ ጥሩ የሆነ ሰው ነው። እነዛ መጥፎ ሰዎች ውስጥ ከተቱት። እስር ቤት በሚገባ ሰዓት ግን ሁለት ሰዎችን ደግሞ አገኘ በተጨማሪ ከሌሎቹ ታሳሪዎች በተጨማሪ ማለት ነው። ወደኸለ መዐሁ ሲጅኑ ፈተያን ቃለ አሐዱሁማ፣ ሁለት ወጣቶች እዛ እስር ቤት ውስጥ ገቡ ማለት ነው። እሱ በገባበት አካባቢ እዛው እስር ቤት እያሉ እነዛ ወጣቶች ህልም ተመለከቱ። ሁለቱም ህልም አዩ ማለት ነው። ዩሱፍ ዓለይሂ ሰላም ምን ይችላል ብያችሁ ነበር? የህልም ፍቺ መፍታት የሚችል አላህ ሱብሓነሁ ወተዓላ የዚህን እውቀት የሰጠው ሰው ነው ዩሱፍ ዓለይሂ ሰላም። ከዛ በኋላ ህልማቸውን አይተው ዩሱፍ ዓለይሂ ሰላም ዘንድ መጥተው ፍታልን፣ ይሄን ህልማችንን መልካም ሰው ትመስለናለህ ብለው ለዩሱፍ ዓለይሂ ሰላም ህልማቸውን ነገሩት ማለት ነው። ዛሬ ሰዓት ስለገደበን ህልማቸው ምን ነበር? እንዴት ፈታላቸው? ሁለቱ ሰዎችስ ምን ነበሩ? የሚለውን ነገር በቀጣዩ ክፍላችን እንመለከተዋለን። የዛሬውን ክፍላችንን ከማጠናቀቃችን በፊት ዛሬ ከተማርነው ትምህርት እንደ ማጠቃለያ ምን ምን ተማርን የሚለውን ነገር የምትለን ነገር ካለ ካንተ እንሰማለን ማለት ነው። ከዛ ደግሞ ወደስ እንሄዳለን። ነብዩ ዩሱፍ ጥሩ ነገር ጎበዝ፣ ጥሩ ነብይ ስለሆነ ከአላህ ጎበዝ የተሻለ ነብይ በቃ ጎበዝ ሞክረሃል። በቃ ዋናው ምንድነው? ሙከራህ ነው። ከዛ ደግሞ እናስተካክለዋለን። እሺ እንትን ነብዩላህ ዩሱፍ እሺ እንትን ታማኝ ነብይ ስለነበር እስር ቤት በምን ምክንያት አስገቡት? ዩሱፍን ዓለይሂ ሰላም በምን ምክንያት ነው እስር ቤት የወረወሩት? ታማኝ ስለሆነ። እሺ እነሱ ያዘዙትን መጥፎ ስራ አልታዘዝም በማለቱ እስር ቤት ወረወሩት። ዩሱፍን ዓለይሂ ሰላም እጃቸውን ሲቆርጡ የነበረው በምን ምክንያት ነበረ? ዩሱፍ ቆንጆ ጀሚል ኢንሻአላህ። በጥቅሉ ይሄን ያክል እንትን ካልን አጠቃላይ ዩሱፍን ዓለይሂ ሰላም በታማኝነቱ በመልካምነቱ እዛ እነሱ ጋር በሚኖር ሰዓት እነሱ ኢማን የማያውቁ እስልምናን ያልተረዱ መልካምና መጥፎ በደንብ ያለዩ ናቸው። እንደ ዩሱፍ ዓለይሂ ሰላም አይደሉምና እነሱም ለሚፈልጉት አላህ ሱብሓነሁ ወተዓላ ለማይወደው ተግባር እንዲፈጽም በሚያዙት ሰዓት ዩሱፍ ዓለይሂ ሰላም አልታዘዝም በማለቱ ያንን እንደ ወንጀል ቆጥረው እስር ቤት አስገብተውታል ማለት ነው። አሁን በዩሱፍ ህይወት ላይ የተለያየ ገጽታ ያለው ታሪክ እየተፈጠረ ነው ማለት ነው። መጀመሪያ ወንድሞቹ እንደዛ አንገላቱትና ነፃ ወጣሁኝ ብሎ ደግሞ ቤተ መንግስት ውስጥ ደግሞ ዘና ብሎ እየኖረ ያለ ደግሞ ሌላ ፈተና ገጥሞት እስር ቤት እንደገባና ሁለቱን የህይወት ገጾች በዩሱፍ ዓለይሂ ሰላም ላይ ያለውን ታሪክ ተመልክተናል። ሌላ የህይወት ገጽ ደግሞ አለ። እሱም በቀጣይ ክፍል ደግሞ አብረን
የምንመለከተው ይሆናል ማለት ነው። ስለዚህ የዛሬውን ክፍላችን እዚህ ጋር ብናጠናቀቅ መልካም ይሆናል ማለት ነው። ውድና የተከበራችሁ ተመልካቾቻችን የዛሬው ታሪካችን የዩሱፍ አለይሂ ሰላም እዚህ ጋር ይጠናቀቃል። ታሪኩ አላለቀም። በቀጣዩ ክፍል የምንመለስበት ነው የሚሆነው። السلام عليكم ورحمة الله وبركاته. በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው